ሰላም ውድ ጓደኞቼ እንዴት ናችሁ? እኛ በጣም ደህና ነን። እኔ ሄራን ዘላለም እባላለሁ። ከቅዱስ ዮሴፍ ቁምስና ነው የመጣሁት። ዛሬ ለእናንተ ይሆናል ብለን ያዘጋጀነው ቆንጆ ፕሮግራም አሉ። ጓደኛዬ ደግሞ ስሜን አወደስተ ይባላል። እኔም ከቅዱስ ዮሴፍ ቁምስና ነው የመጣሁት። ዛሬ ልዩ ፕሮግራሞችን ይዘላችሁ መጥተናል። በመጀመሪያው አባ በቀለ የሚያስተምሩ መንፈሳዊ ትምህርት ይኖራል። ክራፍት፣ አሃዱ ድራማና ትረካ እናቀርብላችኋለን። እኔና ሄራን በኋላ ተመልሰን እንመጣለን። ቅዳሜን ከኛ ጋር ዋሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በሰማይ የምትኖር አባታችን ሆይ ስምህ ይመስገን፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነ እንዲሁም በምድር ይሁን። የዕለት እንጀራችንን ዛሬ ስጠን፣ እኛ የበደሉን ይቅር እንደምንል በደላችን ይቅር በለን፣ ከክፉ ሁሉ ሰውረን እንጂ ወደ ፈተና አታግባን፣ መንግስት ኃይልና ምስጋና ለዘላለም ያንተ ነውና። ጸጋ የሞላሽ ማርያም ሆይ ሰላም ላንቺ ይሁን፣ እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ፣ የሆድሽም ፍሬ ኢየሱስ የተባረከ ነው። ቅድስት ማርያም የአምላክ እናት ለእኛ ለኃጢአተኞች አሁንም በሞታችን ጊዜ ለምኝ። ለአብና ለወልድ ለመንፈስ ቅዱስ ምስጋና ይሁን አሁንም ዘወትርም ለዘላለም አሜን። በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ አሜን። ሁላችሁም እንደምን ዋላችሁ? እግዚአብሔር ይባርካችሁ። አሁን ሁላችሁንም ስማችሁን እንተዋወቃለን። ዛሬ መንፈሳዊ ትምህርት ከመጀመራችን በፊት ስማችሁን እንተዋወቃለን። እኔ አባ በቀለ እባላለሁ። አንቺስ ማን ትባያለሽ? እሷ ያኔት ትባላለች። አንተስ? አብይ ይባላል። አንተስ? ኢዩኤል። በጣም ጥሩ። አንተስ ማን? ሰለሞን ይባላል። እሱ ደግሞ ዳንኤል ይባላል። አንተ ደግሞ አንዱ ዓለም። ሁላችን ተዋውቀናል አይደለም? በጣም ጥሩ ነው። የኛ ቁምስናችን ምንድነው የሚባለው? ቅዱስ ዮሴፍ። እናንተ በሙሉ የቅዱስ ዮሴፍ ቁምስና ህፃናት ናችሁ ማለት ነው አይደል? ቅዳሜ ለትምህርተ ክርስቶስ ትመጣላችሁ አይደል? በጣም ጥሩ ነው። ለምን ሳምንቱን ከሰኞ እስከ አርብ ሌሎች ትምህርቶችን ስትማሩ ቆይታችሁ ደግሞ ቅዳሜ ደግሞ ምን መማር? መንፈሳዊ ትምህርት መማር፣ ትምህርተ ክርስቶስ፣ የክርስቶስ ትምህርት ማለት ነው አይደለ? ስለዚህ መንፈሳዊ ትምህርት መማር ምን ይጠቅማል? እግዚአብሔርን ለማወቅ፣ አባት እናትን ለማክበር፣ የቤተክርስቲያንን ትእዛዛት ለማወቅ፣ 10ቱን ትእዛዛት ለማወቅ፣ ምስጢራትን ለማወቅ፣ ከዛ በኋላስ ክርስቶስን ለማወቅ፣ ክርስቶስን አውቀን ደግሞ እንድንድን። ገባችሁ? መልካም መንገድ እንድንማር እንድናውቀው። ስለዚህ ቤተክርስቲያን ለዚህ ካቴኪስቶችን በየቁምስና ታዘጋጃለች። ትላልቅ ወጣቶች ያስተምራሉ እና አባ ያስተምራሉ። ያ ሁሉ ለማ ጥቅም ነው? ለኛ ጥቅም አይደለ? አዎ፣ በእግዚአብሔር ቃል በእግዚአብሔር መንገድ እንድናድግ ማለት ነው። የዛሬው ወንጌል ደግሞ በጣም ደስ የሚል ነው። በማርቆስ ወንጌል ምዕራፍ 10 ቁጥር 13 ጀምሮ ምን ይላል? ኢየሱስ ሕፃናትን ባረከ ይላል። ኢየሱስ ማንን ባረከ? ሕፃናትን ባረከ። አሁን እዚህ ላይ እንዲህ ይላል፣ ኢየሱስ እንዲዳስሳቸው ሕፃናቱን ወደ እርሱ አመጡ። ደቀ መዛሙርቱ ግን ሕፃናቱን ያመጧቸውን ሰዎች ገሰጿቸው። ኢየሱስም ይህን በማየት ተቆጥቶ ደቀ መዛሙርቱን እንዲህ አላቸው፣
የእግዚአብሔር መንግስት እንደነዚህ ላሉት ስለሆነች ሕፃናት ወደ እኔ ይምጡ፣ ተዉ፣ አትከልክሏቸው። በእውነት እላችኋለሁ የእግዚአብሔርን መንግስት እንደ ሕፃናት ሆኖ የማይቀበላት ከቶ አይገባባትም። ከዚህ በኋላ ሕፃናቱን አቀፋቸውና እጁን ጭኖ ባረካቸው። ስለዚህ ኢየሱስ ሕፃናትን ይወዳቸዋል ማለት ነው። ስለዚህ ሌሎች ሰዎች ወላጆቻቸው ወደ ኢየሱስ ሕፃናትን ሲያመጡ ደቀ መዛሙርቱና ሌሎች ሰዎች ሕፃናት አያስፈልጉም ወደዛ ውሰዷቸው ብሎ ከለከሉ። በዚህ ጊዜ ምን አለ ኢየሱስ? ተቆጣቸው። ተዉ፣ ሕፃናት ወደ እኔ ይምጡ፣ አትከልክሏቸው። እንዲሁም እንደነሱ ካልሆነ የእግዚአብሔር መንግስት አትገቡም ብሎ ሕፃናትን ተቀበላቸው። የዛሬ የትምህርት ርዕሳችን ኢየሱስ ሕፃናትን እንደሚወዳቸው፣ ሕፃናት በኢየሱስ ክርስቶስ ዘንድ በጣም ተወዳጅ መሆናቸውን፣ በጣም ኢየሱስ ክርስቶስ ለሕፃናት ትኩረት እንደሚሰጥ ነው የምንማር። ገብቷቸዋል? ኢየሱስ ምን አደረገ? አቀፋቸው ይላል። ገባችሁ? ወላጆች እቅፍ ሲያደርጉ ደስ አይላችሁም? ደስ ይላል። አባቶች፣ ካህናት፣ ሲስቴሮች እቅፍ ሲያደርጉ ደስ አይልም? ደስ ይላል። ሲባርኩስ? አሁን እሁድ እሁድ ትባረካላችሁ አይደል? አሁን ለምሳሌ የማይቆርቡ ሕፃናትን እኛ በአብ በወልድ በመንፈስ ቅዱስ አንድ አምላክ ብለን እንደዚህ ፊታቸውን ግንባራቸውን እንባርካለን አይደል? የእግዚአብሔር ጸጋ ሲባረኩ ይደርሳል ማለት ነው። ስለዚህ ኢየሱስ ሕፃናትን ባረካቸው፣ ሕፃናትን ይወዳቸዋል፣ እቅፍም አደረጋቸው ይላል። ስለዚህ እንደነዚህ ሕፃናት ካልሆናችሁ የእግዚአብሔር መንግስት አትገቡም አላቸው። ሰማያዊ ቤት እንደ ሕፃናት ካለ። ስለዚህ እናንተ በክርስቶስ ዘንድ በጣም የተወደዳችሁ ናችሁ። ልጆች በኢየሱስ ክርስቶስ ዘንድ በጣም ተወዳጅ ናቸው። ስለዚህ መወደዳችሁን አትዘንጉ። ኢየሱስ እናንተን ይወዳቸዋል። አባት እናት ከሚወደው በላይ ኢየሱስ ይወዳቸዋል። ገብቷቸዋል? አዎ። አባት እናት ወላጅ ናቸው፣ የስጋ ወላጅ ናቸው። እግዚአብሔር ደግሞ የመንፈስ ወላጅ ነው አይደለ? ሁል ጊዜ እኛ እግዚአብሔር ምን ነው በሰማይ የምትኖር አባታችን ነው ብለን ነው አይደል የምንጸልየው? ስለዚህ እግዚአብሔር ለኛ ምንድን ነው? አባታችን ነው። እኛስ ልጆቹ ነን። ስለዚህ ምን አረገ? ልጆች ወደ እኔ ይምጡ አትከልክሏቸው። አንዳንድ ስዕል ላይ ኢየሱስ ሕፃናትን እንደዚህ ቅፍ አድርጓቸው ይታያል። ስለዚህ በጣም ስለሚወዳቸው ማለት ነው። እንዲሁም ሌላ ጋር ምን ይላል? በማቴዎስ ወንጌል ምዕራፍ 18 ላይ ነው ኢየሱስ ምን ይላቸዋል ለደቀ መዛሙርቱ? በመንግስተ ሰማያት ከሁሉ የሚበልጥ ማን ነው ብሎ ሲጠይቁ አንድ ሕፃን ጠራና እንደዚህ ቁጭ አደረገና ምን ይላቸዋል? በመንግስተ ሰማያት ከሁሉ የሚበልጠው እንደዚህ ሕፃን ራሱን ዝቅ የሚያደርግ ነው አለ። ገብቷቸዋል? ሕፃን ለምንድን ነው? ሕፃናት ያው እንደናንተ እውነቱን ይናገራሉ፣ ቶሎ ይታረቃሉ፣ እዚህ ቁጭ በሉ ሲሉ ይቀመጣሉ፣ ተነሱ ሂዱ ሲባል ይሄዳሉ። ሕፃናት ቤተሰብም ዘመድም ጓደኛ መምህርም ይወዳቸዋል። አይደለም አይደለም? ሁሉ እናንተ የተወደዳችሁ ናችሁ። እውነቱን ስለምትናገሩ፣ ተው ስትባሉ ስለምትተው፣ ስለምትታዘዙ። ገብቷቸዋል? አዎ። ውሸት ስለማትናገሩ። ሕፃናት መዋሸት አለባቸው ወይ? የለባቸውም። እውነትን ብቻ መናገር። ሕፃናት መጣላት አለባቸው? የለባቸው። አዎ። ስለምትታዘዙ እኮ ነው። ይኸው አሁን እናንተ እሺ ብላችሁ እዚህ ቁጭ በሉ አልን፣ ቁጭ አላችሁ። ቅድም ጸሎት እንደዚህ አድርገን እንጸልይ አልኳችሁ፣ እሺ ብላችሁ ታዘዛችሁ። የሚታዘዙትን እግዚአብሔር ይወዳቸዋል። ስለዚህ ቅፍ አድርጎ የባረከው ለዛ ነው። ስለዚህ ሕፃናት ወደ ቤተ ክርስቲያን እንዲመጡ፣ ወደ እኔ እንዲመጡ አትከልክሏቸው ይላል። ስለዚህ እናንተ ሁል ጊዜ ወዴት መሄድ? ወደ ቤተ ክርስቲያን መምጣት። ለምን? ኢየሱስ ስለሚባርካችሁ። ገብቷችኋል? አዎ። እንደዚህ ጊዜ ስታገኙ
ወደ ማታም ለምሳሌ ቅርብ ቦታ ናችሁ ወደ ቤተክርስቲያን መሄድ መጸለይ፣ እንደገና ደግሞ በቤታችሁም ከመብላታችሁ በፊት መጸለይ ትጸልያላችሁ አይደለም? ማታ ደግሞ ሁሉም ሰው ቤት ከተመለሰ በኋላ ደግሞ ከቤተሰብ ጋር ተሰብስባችሁ መጸለይ፣ ለመተኛት ደግሞ መጸለይ። ያኔ ምን ኖረን እግዚአብሔር ይባርከናል፣ ይወደናል። ገብቷችኋል? አዎ። ስለዚህ ኢየሱስ ሕፃናት ወደ እኔ ይምጡ አትከልክሏቸው ያለው ለዛ ነው። ስለዚህ እግዚአብሔር ሊባርክ ነው። ስለዚህ እናንተ ወደፊት ቅዱስ ቁርባን ትምህርት ትማሩና ቅዱስ ቁርባን ትቆርባላችሁ አይደለም? መጀመሪያ ተጠምቃችኋል አይደለም? ተጠምቃችኋል አይደል? ያልተጠመቀ አለ? የለም። ተጠምቃችኋል። በጥምቀት የክርስቶስ ልጆች ሆናችሁ እንደገና በሜሮን ስትቀበሉ ደግሞ የበለጠ በመንፈሳዊነት ትጠነክራሉ። የክርስቶስ ቅዱስ ሥጋና ክቡር ደግሞ ስትቀበሉ የባሰ ከሱ ጋር ትሆናላችሁ። ስለዚህ ወደ እኔ ይምጡ ነው የሚለው። ወደ ቤተክርስቲያን ይምጡ፣ የኔን ትምህርት ይወቁ፣ እኔን ይወቁ፣ እኔ እባርካቸዋለሁ፣ እኔ እወዳቸዋለሁ ይላል አይደለም? ገብቷቸዋል? እና ሁል ጊዜ እናንተ እስከምትቆርቡም በካህናት ፊት መጥታችሁ ቡራኬ መቀበል፣ ቃለ እግዚአብሔርን መስማት፣ ቤተክርስቲያን ስርዓት ባለው ሁኔታ መጥታችሁ መጸለይ። ስለዚህ ወላጆች ልጆቻቸውን ወደ ቤተክርስቲያን ምን ማድረግ አለባቸው? መላክ አለባቸው። ልክ ለትምህርት ቤት እንዲሄዱ እንደሚልኩ ሁሉ ወደ ቤተክርስቲያን ትምህርተ ክርስቶስ እንዲማሩ መላክ፣ እንደገና ምስጢራትን እንዲማሩ መላክ። ገብቷቸዋል? እናንተም ደግሞ ሰፈር መጫወት ሳይሆን ወዴት መምጣት? ወደ ቤተክርስቲያን ማምጣት። በዚህ እንድትጎብዙ እና በእግዚአብሔር ዘንድ እናንተ በጣም ተወዳጅ ናችሁ። ኢየሱስ ለነሱ ትልቅ ትኩረት ሰጥቶ እንደነዚህ ሕፃናት ካልሆነ የእግዚአብሔር መንግስት አትወርሱም አላቸው። ስለዚህ እናንተ ኢየሱስ በልዩ ሁኔታ ነው የሚወዳችሁ። እሺ ተወዳጅ መሆናችሁን አውቃችኋል አይደል? እግዚአብሔር የሚወድ ደግሞ ምን ያደርጋል? ትእዛዙን ያከብራል፣ አይዋሽም፣ ለአባት እናት ይታዘዛል፣ ለቤተክርስቲያን አባቶች እናቶች ይታዘዛሉ፣ እርስ በርስ ደግሞ አይጣሉም። ቶሎ ከተጣሉ ደግሞ ቶሎ ብሎ ይቅርታ ይጠያየቃሉ፣ ይቅር ይባባላሉ። ስለዚህ ለልጆች የእግዚአብሔር መንገድ ማሳየት ማስተማር የወላጆች የአባቶች ካህናት፣ የሲስቴሮች እህቶች፣ የካቴክስቶች የቤተክርስቲያን ኃላፊነት ነው። ወደ ቤተክርስቲያን እንዲመጡ ደግሞ ወላጆች ይተባበራሉ ማለት በዚህ እንድትጎብዙ። እሺ እናንተ ክርስቶስ በጣም ስለሚወዳችሁ ሁሉ ጊዜ እናንተም ክርስቶስን መውደድ አለባችሁ ማለት ነው። ስለዚህ በዚህ እንድትጠነክሩ የእግዚአብሔር መንግስት ዘላለማዊ ቤት ዘላለማዊ ደስታ መውረስ ስለሚገባ በዚህ እንድትበረቱ። እሺ በጣም ነው ማመሰግናችሁ ትምህርቱን ስለተከታተላችሁ። ቅድም እንዳልኩ በየቀኑ በተለይም ቅዳሜና እሁድ ከቤተክርስቲያን አካባቢ እንዳትርቁ ክርስቶስ ስለሚባርካችሁ። በቤታችሁም ደግሞ ጸሎት እንድታዘወትሩ እሺ ይህን አደራ እላችኋለሁ። እግዚአብሔር ይባርካችሁ። እንጸልይ። በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ አሜን። በሰማይ የምትኖር አባታችን ሆይ ስምህ ይመስገን፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነ እንዲሁም በምድር ይሁን። የዕለት እንጀራችንን ዛሬ ስጠን፣ እኛ የበደሉን ይቅር እንደምንል በደላችን ይቅር በልን፣ ከክፉ ሁሉ ሰውረን እንጂ ወደ ፈተና አታግባን። መንግስት ኃይልና ምስጋና ለዘላለም ያንተ ነውና። ጸጋ የሞላሽ ማርያም ሆይ ሰላም ላንቺ ይሁን፣ እግዚአብሔር ከአንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ፣ የሆድሽም ፍሬ ኢየሱስ የተባረከ ነው። ቅድስት ማርያም የአምላክ እናት ለእኛ ለኃጢአተኞች አሁንም በሞታችን ጊዜ ለምኝልን። ለአብና ለወልድ ለመንፈስ ቅዱስ ምስጋና ይሁን አሁንም ዘወትርም ለዘላለም። ቅዱስ ዮሴፍ ሆይ ለምንልን። ቅድስት የአምላክ እናት ሆይ ለምኝልን። በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር አብዝቶ ይባርካችሁ።
ጥሎች ከጌታቸው ማዕድ ፍርፋሪን እንደሚያገኙት እኔም ካንተ ማዕድ ሁሉን እንደማገኝ አምናለሁ። ስለዚህ አንተን መርጬ ወደ አንተ መጥቻለሁ። አንተኑ አምኜ ተከትዬሃለሁ። ስለዚህ አንተን መርጬ ወደ አንተ መጥቻለሁ። አንተኑ አምኜ ተከትዬሃለሁ። ካልባረከኝ ከቶ አልለቅህም። ካልባረከኝ ከቶ አልለቅህም። ካልባረከኝ ከቶ አልለቅህም። ካልባረከኝ ከቶ አልለቅህም። ልመናዬን ይዤ ወደ አንተ መጥቻለሁ። ትንሿን እምነቴን ይዤ ቀርቤያለሁ። ልመናዬን ይዤ ወደ አንተ መጥቻለሁ። ትንሿን እምነቴን ይዤ ቀርቤያለሁ። አስራ ሁለት ዓመት ደም ሲፈሰኝ ኖሬ መድኃኒት ፍለጋ ከአገር አገር ዞሬ ምንም ፈውስ ሳላገኝ እንዲሁ ስለግም ያንተ ማዳን ሰማሁ ከሰዎች አንደበት። ስለዚህ ብቸኛው ያለኸኝ ምርጫዬ ጌታ ሆይ ተከትዬ ቀሚስህን ያዝኩኝ። ስለዚህ ብቸኛው ያለኸኝ ምርጫዬ ጌታ ሆይ ተከትዬ ቀሚስህን ያዝኩኝ። ካልባረከኝ ከቶ አልለቅህም። ካልባረከኝ ከቶ አልለቅህም። ካልባረከኝ ከቶ አልለቅህም። ካልባረከኝ ከቶ አልለቅህም። ልመናዬን ይዤ ወደ አንተ መጥቻለሁ። ትንሿን እምነቴን ይዤ ቀርቤያለሁ። ልመናዬን ይዤ ወደ አንተ መጥቻለሁ። ትንሿን እምነቴን ይዤ ቀርቤያለሁ። ምንም እንኳን በኃጢአት የረከስ ብሆንም የውስጤ መሻቴ ወደ አንተ ባያመጣኝም የኃጢአቴ ብዛት በሰዎች ዘንድ ቢያስንቀኝም በድንጋይ ተወግሬ እንድሞት ቢያስፈርድብኝም አንተ ግን ሞቴን ሽረህ ነፃ አወጣኸኝ። እኔም መጥፎ ታሪኬን ይዤ ወደ አንተ መጣሁኝ። አንተ ግን ሞቴን ሽረህ ነፃ አወጣኸኝ። እኔም መጥፎ ታሪኬን ይዤ ወደ አንተ መጣሁኝ። ካልባረከኝ ከቶ አልለቅህም። ካልባረከኝ ከቶ አልለቅህም። መንፈስን ካልሰጠኸኝ ከቶ አልለቅህም። ውስጤን ካላረሰረስ ከቶ አልለቅህም። መንፈስን ካልሰጠኸኝ ከቶ አልለቅህም።
ሰላም ውድ ጓደኞቼ እንደምን አላችሁ? እኔ ናትናኤል ደስታ ነኝ። በሰላም ካቶሊክ ቴሌቪዥን የልጆች ፕሮግራም መንፈሳዊ ትረካ ቀርብላችኋለሁ። የዛሬው ትረካችን የጌታችን ኢየሱስ ክርስቶስ 5000 ሰዎችን የመገበበት ታሪክ ነው። ውድ ልጆች ዛሬ አንድ በጣም አስደናቂ የሆነ ታሪክ እነግራችኋለሁ። ይህ ታሪክ ኢየሱስ ክርስቶስ 5000 ሰዎችን እና ቤተሰቦቻቸውን እንዴት በተአምር እንደመገበ የሚያሳይ ነው። በአንድ ወቅት ኢየሱስና ደቀ መዛሙርቱ በገሊላ ባህር አጠገብ ወዳለ አንድ ጸጥታ የሰፈነበት ቦታ ሄዱ። ነገር ግን ብዙ ሰዎች ኢየሱስ የታመሙትን ሲፈውስና ስለ እግዚአብሔር ፍቅር ሲያስተምር እርሱ ስላዩ እሱን ለመስማት በብዛት ተከትሎት መጡ። ቁጥራቸውም ወንዶች ብቻ ከ5000 በላይ ነበሩ። ሌሎችና ህፃናትም አብረው ነበሩ። ኢየሱስም ሰዎቹን ሳይ በጣም አዘነላቸው። ስለ እግዚአብሔር መንግስትም ብዙ ነገሮች አስተማራቸው። ጊዜው እየረፈደና ፀሐይ እየጠለቀች ስትመጣ ሰዎቹ በጣም ራባቸው። ቦታው ሩቅ ስለነበር አጠገባቸው ምግብ የሚገዙበት ቦታ አልነበረም። የኢየሱስ ደቀ መዛሙርትም ተጨንቀው ወደ እሱ መጡና ጌታ ሆይ መሽቷል፣ ሰዎቹ ሄደው ምግብ እንዲገዙ አሰናብታቸው አሉት። ኢየሱስ ግን እናንተ የሚበሉትን ስጧቸው አላቸው። ደቀ መዛሙርቱም በጣም ደነገጡ። ይህን ሁሉ ህዝብ እኮ ለመመገብ ብዙ ገንዘብ ያስፈልጋል አሉ። በዚህ ጊዜ አንድ ትንሽ ልጅ በዚያ ነበር። እናቱ የቋጠረችለት የምሳ ዕቃ ነበረው። በውስጡም 5 ገብስ እንጀራና 2 ትናንሽ ዓሦች ብቻ ነበሩት። ደቀ መዛሙርቱ ይህንን ለኢየሱስ ነገሩት። ነገር ግን ይህ ትንሽ ምግብ ለዚህ ሁሉ ሰው ምን ያደርጋል ብለው አሰቡ። ኢየሱስ ግን ሰዎቹ በቡድን ሆነው በመስቀል ላይ እንዲቀመጡ አዘዘ። ከዚያም የልጁን 5 እንጀራና 2 ዓሣ ተቀብሎ እግዚአብሔርን አመሰገነ። ምግቡንም ባረከው። ከዚያም እንጀራውና ዓሣውን ቆርሶ ለሰዎቹ እንዲያድሉ ለደቀ መዛሙርቱ ሰጣቸው። ድንቅ ተአምር ሆነ። ያ ትንሽ ምግብ እየበዛ መጣ። ሁሉም ሰው ህፃናትም ጭምር እስኪጠግቡ ድረስ በሉ። በልተውም ሲጨርሱ ያተረፈውን ቁርሻ ሲሰበስቡ 12 ሙሉ ቅርጫት ሆነ። ልጆች ከዚህ ታሪክ የምንማራቸው ጠቃሚ ትምህርቶች ምን ናቸው? ማካፈል መልካም እንደሆነ። ያ ትንሽ ልጅ የነበረውን ትንሽ ምግብ ለብቻውን አልበላም፣ ለኢየሱስ ሰጠ እንጂ እኛም ያለንን ነገር ለጓደኞቻችንና ለሚያስፈልጉ ሰዎች በደስታ ማካፈል እንዳለብን፣ እግዚአብሔር ጥቂቱን እንደሚያበዛልን ያለን ነገር ትንሽ ነው ብለን ማሰብ የለብንም። እኛ በቅንነት የምንሰጠውን ትንሽ ነገር እግዚአብሔር ባርኮና ትልቅና ብዙ ያደርገዋል። ኢየሱስ ሁሉ ጊዜ እንደሚያስብልን ኢየሱስ ሰዎች ሲርባቸው ዝም ብሎ አላያቸውም። እሱ እኛ ሲርበን ሲያመን ወይም ስናዝን ሁሉ ጊዜ ያስብልናል። ልጆች ስላዳመጣችሁን በጣም አመሰግናለሁ። ከታሪኩ ትልቅ ትምህርት እንደተማራችሁ ተስፋ አደርጋለሁ። በቀጣይ ሳምንት በሌላ መንፈሳዊ ትረካ እስከምንገናኝ መልካም ሳምንት። አሁን ተመልሰን መተናል። ባያችሁት ነገር ትምህርት እንዳገኛችሁበት ተስፋ እናደርጋለን። ባያችሁት ነገር በአካባቢ በትምህርትና በቤትም እንደምትተገብሩት ተስፋ እናደርጋለን። በቀጣይ ሳምንት እስከምንገናኝ ድረስ እንወዳችኋለን። ቻው ቻው። A man had 2 sons, and he went to the first and said, "Son, go and work in the vineyard today." And he answered, "I will not." But afterward he changed his mind, and he went. And he went to the other son and said the same. And he answered, "I will go, sir."
but did not go? Which of the two sons did the will of the father? Many of you are from cities such as Tyre and Sidon, cities that have rejected God for You- centuries. Where did you find that? But there are some cities At the bottom of my bag. Forgot it was in there. It's a little stale, but it'll do. You've been out here for days and you just discovered it? I followed some men who told me we were coming to watch a fight. A fight? Everyone was just in such a hurry. Does anyone have any food? No. Food? Your name is Andrew, yes? Yes. Telemachus. Wanted to say thank you again for everything I'm you... not the one who healed your father, but I can certainly pass that along. You've been asking about food. Yes. I want to share what I have. Son, this can feed one family of the thousands. I just wanted to do what I could. The kingdom of heaven You okay? is like a treasure hidden in a field, which a man found and covered up. Then, in his joy, he goes and sells all that he has and buys that field. What do you mean by that? No, I don't. Look, Let me say it another way. instead of. We should. It is like a merchant in search of fine pearls. Middle of his sermon. There's no way to feed these One people. pearl of great value went and sold all that he had and bought it. Listen carefully, because this is accessible to all of you, regardless of race or creed. It's the last thing we need The to do. kingdom is so valuable that once you have glimpsed it, it's worth parting with everything you have in order to gain it. We shouldn't burden him. Even though to others you might look like a fool, throwing away your life savings to buy what would look to others an unremarkable field. But you know of the hidden treasure. That makes it worth everything. Have you come closer to hear better? No, there is an issue. My friends, if you'll excuse me, I must speak with my students a moment. Rabbi, people are out of food. Some have been without food for days, others have traveled great distance. So, give them something to eat. We're out of food. They're out of food. Is it time to send them home? But at this point, they're so hungry and tired, if we send them home, they'll faint along the way. You knew they were hungry. Yes, Judas. I can see them while I'm talking. Well, this is a tough one. Where can we buy some bread for all these people? We only came with a little over 200 denarii. Rabbi, that's not even enough to get a little bit for everyone. I wouldn't even know how to calculate that. Matthew and I can calculate that. That's really easy. Maybe if we go into the cities, we can negotiate something on credit. Yes. Yes, that could work. Negotiate with whom? The closest city is Abila, and its entire population is here. It's 9 miles away, and even if we raided every house in town, we'd have to find a way to bring it back here, and it would still only feed a fraction of the masses. Can you bring me anything? Surely there's some food from someone, even a small amount. 5 loaves of bread and 2 fish. But what is this for so many? Barley loaves. 2 fish and 5 barley loaves. Thank you for clarifying. This is humiliating. John? He will take care of it if he wants to. You look scared. What are you afraid of? I'm afraid that he'll choose them. This is wonderful bread, Telemachus. I know it's not enough. Oh, it's enough for me. I can do a lot with this. Thank you.
Blessed are you, Lord our God, King of the universe, who brings forth bread from the earth. Did they find some bread? If they've got bread, be ready. We'll probably be first. Feed them. What has changed? Are we... Organize the people into groups of 50 and 100. Gather up 12 baskets to distribute the loaves and fish. Was I unclear? Ah, no. This feels familiar. Maybe. Let's go. Does anyone have a basket? Please borrow a basket. Anyone? Please. Come on. It's important. Yes, over here. Feed them. Anyone? Yes. Anyone have a basket? Anyone? The kingdom of heaven is like a grain of mustard seed that a man took and sowed in his field. Anyone have a basket? It is the smallest of all seeds. But when it has grown, it is larger than all the garden plants. It becomes a tree, so that the birds of the air can come and make their nests in its branches. I've got one. Let's just keep on. Break up the bread. Okay. How many do we have? How this is gonna work? There, you take some. There. Work the tracks. Do you need some? Give me some of that. Split. You have enough? Just like that. Yeah. There. There's. Anyone need some? It's better than the tail. That's the last of it. Yeah, that's the last of it. All right, Marcus, you can have your basket back. Basket, look! Is your basket full? You see this? You see all this? I've kept you here all this time giving you spiritual food. But you clearly need actual food now. So let's eat!